አመለ ምን ሆነሽ ነው? ምንድነው የሚያስጨውሽ? ወይኔ ባዶ ቤት አስገደልከኝ አስፈጂ። ምንድነው ያየሽው? ምንድነው ያየሽው? ምንድነው የሚያስጨውሽ? ምን አልከኝ? ምንድነው ያየሽው? ምንድነው እሱ? አባዬ ምንድነው እሱ? ምን አውቃለሁ? ማሸቆጥ ብቻ ታንክም ምንም ይዞ አይቼዋለሁ። ማን ነው? ምንድነው? ምን ተፈጥሮ ነው? ምንድነው እሱ? ሰላም አይደለም እንዴ? ምንድነው የተፈጠረው? አንቺ ደግሞ የት ነበራችሁ? እስቲ አሁን እሱን ተይውና አባዬ ምን ሆነ ነው? አክስቴ ምን አውቃለሁ? አትናገር አትጋገር፣ ዝም ብላ መጮህ ብቻ። ምንድነው ያየሽው? ምንድነው የተፈጠረው? አመለ ይሄው በቃ እግሬን አየሁት እኮ ነው የምልህ። እግሬን አንቺ አይደለ እንደ ድሮስ ላታየው ነው? ምን አልከኝ? አመለ ያየሽውን ትናገሪ እንደሆነ ተናገሪ። ምንድነው? አክስቴ ምንድነው ያየሽው? ናቲ መጥቶ እዚህ ፊት ለፊቴ እግሬን እየነካካ ናቲን አየሁት። በይ አመለ፣ ይሄው ሁሉም ሰው ምንም ነገር የለም ሰላም ነው አርፈሽ ተኝ እያለሽ ነው። ምናልባት የበሽታው ትኩሳት እኮ ራስሽ ላይ ወጥቶ እያቃዠሽ ነው የሚሆነው። ምን አልከኝ? ሳሪ ተርጉሚላት፣ ማለት አስረጃት። እናንተ አጋጣሚውን እየተጠቀማችሁ በሰበብ አስባቡ ጓዳ ጎድጓዳ ውስጥ ትገባላችሁ አይደለም? ውጡልኝ። ዳጊ ሰማኝ። ይኸውልህ ከዛ ፊት ለፊት ይመስለኛል። አመለ ፊት ለፊትም የለም ከኋላም የለም። ውጡ ብያለሁ። በቃ አክስቴ ሰላም ይደሩ። አዎ ልክ እንደዚህ ነው ያለኝ። እንደዚህ ደህና ደሩ እንደሱ እሱ ነው እንዴ? ጋሼ ይሄ ነገር ጥሩ አይመስለኝም። ጸበል ቦታ መሄድ አለባቸው። ሰላም ይደሩ። ሮባን አውጣ። ሀና ሳሪ እስቲ ቀስ በሉና አስተኛዋል። የምን ዋና ነው ጌታቸው? ወንዝ ውስጥ እንዲህ ሳያስደርግ ልታሰምጠኝ ነው እንዴ? አስምጧት ነው እንዴ የምትል? አመለ ኧረ በፈጠረሽ አንዳንድ ጊዜ ጥሩ ነገር ስሚ። ምን አልከኝ? ይሄን ሽጉጥ ማለት ታንኩ ምናምን ጣል አልኩ እኮ። የምን ሽጉጥ ነው? ሰላም ደሪ ሂዱ በቃ እናንተም ወደ እናታችሁ። ይኸውልሽ አክስቴ የእውነት ግን ናቲን አይተሻል? አትጥርብኝ ብዬሻለሁ። ጣት ይምጣበትና ይመጣብኛል። ስሙን አትጥርብኝ ረፊ። እንዴ ማን? የት ነው የሚመጣው? በቃ ሲመሽ የሞተ ሰው መጥራት ጥሩ አይደለም። እኔ ያቃዠኛል። ረፉ ቆይ አይተሹ ነበር ግን? በቃ ሳሊና ሀና እኔ ያለውኝ እናንተ ሂዱና ተኙ። እንዴ ትብቃ። እኔ ነበርኩ አልሽ እንዴ? አይተሽዋል እንዴ? ኧረ እኔ ላንቺ ያለውኝ እነሱን ሂዱና ተኙ ነው ያልኳቸው። ኤዲያ የአህያ ባል ከጅብ አያድን አሉ። ፈስ አንቺ እንኳን ማታ ቀርቶ ቀን የት አለሽና? አይ አክስቴ ደግሞ ያንን ማደናቆርሽ ምንቻ ልጀምሪ እንዳይሆን። አንቺ እኔ ደንቆሮ? እኔና አመለ ነው ደንቆሮ የምትይ? በይበይሽ አክስቴ ቻው። አይዞሽ አክስቴ እሺ። ሰላም እደሪ። ትብቃ አንቺ አበርሻት። ቆይ በሩን ዘግቼበት አንድ ያልኩት መቼም በር ከፍቶ ተኝቶ ነው ማለት። ኧረ ጦሰኛ የሆነ ልጅ ምን ይሻለናል? በእናትህ እዚህ ቤት እንዳትገባ ብዬ እኮ 50 ጊዜ እኮ ነው የተናገርኩት። ሊያስደፋን ነው እንዴ? ደግሞ ነግሬዋለሁ እኮ። ምን ይለኛል? ዳጊ እኮ ግባ ምናምን ብሎኛል ይላል። ምን አይነት ጦሰኛ! ሂዱ አይዘና ካልሆነ እንሞታለን። የሰማኝ ነው እንዴ? ምን ሆኜ ነው? ቆይ እናንተ የጠፍታችሁ ነው እንዴ? ጭራሽ እኛን ትጠይቀናለህ እንዴ? ዝግት እዚህ ቤት እንዳትመጣ አላልኩም? አዳምጣ። ይሄን ሰሞን እዚህ ግቢ ትርምስ እየበዛ ስለዚህ እዚህ ግቢ መጣ። ሰማኛል። የት ነው የምሄደው? የትም አልሄድም። አይገርምም እንዴ? የትም አልሄድም ይላል። የት ነው የልሂድልህ? አታውቅም
ያማል እንዴ ወላሂ ሆቴል አድርገህ ይያዝላል እዛ ሄደህ ታርፋለህ ለአንድ ለሁለት ቀን ነገሮች ሲረጋጉ እንገናኛለን ሰማኝ ይኸውልህ ሮባ ቢሆን ነገር ሸፋፍን አስወጣ ያማችኋል እንዴ የት ነው የሚሄደው ቆይ ለምን እዚህ አልደበቅም አትከራከሪኝ ተነስ እንውጣ አሁን ምንም ድምፅ እንዳታወጣ ተነስ ናውጣ ላይ ሮባ ሸፋፍን እንውጣ እሺ ቀስ በል እንዳይዋችሁ እማዬ በቃ እንደዚህ ሆነ ቀረች። ሀና አንቺ ሀና እያወራሽ ተኛለሽ? ማን ነው? ጋሼ ሰላም ነው? ሮባ የታለ? ሮባ አዎ ሮባ አብራችሁ ነበራችሁ አይደለም? የታለ? እንዴ የእኛን ሮባን ነው እንዴ? የእናንተም ሆነ የሌላ ሮባ የታለ ነው ጥያቄ። አሁን የለም ጋሼ ሮባ የለም። ቅድም አብራችሁ እኔ ጋር አልነበራችሁ? አሁን የታለ? ቅድም እርሶ ጋር ነበርን በእርግጥ አሁን ግን ቤት ውስጥ የለም እኮ። አሁን የታለ? አሁን ይኸው የለም ቤት ውስጥ ጋሼ። እንደሌለማ እያየው እኮ ነው። የት ሄደ ነው የኔ ጥያቄ? ሮባን ፈልገውት ነው ጋሼ። እኔ ያለው አይደል እኔ ያዙኝ። ምን ልታዘዝ ጋሼ? ሮባ ማለት አንተ ነህ? በሉት ያው ጋሼ አንድ ነን እኛም ሮባም ናቲ እያለ እኔ አንድ ነን እኮ። ናቲ የታለ? አንተም አይቻዋለሁ እያልከኝ ነው? አብሮህ መጥቶ ነበር የታል ናቲ? ያው አንድ ሆነን በህብረት እርሶን እናግዛለን እኮ እንታዘዛለን ለማለት እኮ ነው ጋሼ ሌላ አይደለም። ምን ትቀባጥራለህ? ያልበላህን አትከካው ካሉሽ እና እኔ ምን ልታዘዝ ጋሼ? ሮባ የት ሄደ? ውይ ጋሼ እሱ እኮ ቤት አልገባም ውጡልኝ አላሉም። በዛው እኮ ደንግጦ ሄደ ወደ ቤት። ዳጊ ነግሬሃለሁ፣ አጉል አትፈታተኑ። እሺ ጋሼ አልፈታተኑትም። በል አሁን በሩን ዝጋና ተኛ። ጋሼ እርሶ ቢያስተኙኝ አይሻልም? ማለቴ ለጥንቃቄ። ምን አልክ? አይ እርሶን ግን ይተኙ ጋሼ። ለሰውነታችን በቂ እረፍት ያስፈልጋል። እርሶ ደግሞ እየተኙ አይደል? እኔ እዚህ ግቢ የገባውን መንፈስ ሳላገኝ አልተኛም። ኧረ በቃ አይተኙ ጋሼ። እኔ ግን እተኛለሁ። በሬን ቁልፍ አድርጌ እተኛለሁ። እርሶ አይተኙ በቃ። የንስር አይን ውስጥ ነው ያላችሁት። እየተከታተልኳችሁ ነው። እሺ ጋሼ ነገር ግን ዞር አድርጉልኝ። እኔ ያቃዠኛል፣ አልችልም። ነግሬሃለሁ። ንስር የመሰለ ሰው ሰላም ይነሳኝ እኮ። ናቲ ደህና ነህ? ትናንት ማታ እኮ ስታሸብረን ያደርከው ምን እንዴ? አክስቴ እኮ ትናንት እነዚህ ፊት ለፊት ቆማ አየሁት እያለች እኮ ነው። ቆይ ምንድን ነው እየተካሄደ ያለው? ለምንድን ነው እኔ እንዳላይክ የፈለግከው? ምን ማለት ነው? ለአንቺ አስቤ ነው ማለት? እኔ ላይክ እፈልጋለሁ እኮ። መቼ? አውራኝ እንጂ ናቲ። ምን ማለት ነው? አሁን እየሰራ ነበር እንዴ?
አይነት የልጅ ጨዋታ ነው ይሄ?